ሰላም ተማሪዎች ዛሬም በሌላና በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ የመጣሁት በ9ኛ ክፍል ጂኦግራፊ ዩኒት 1 ጂኦሎጂካል ሂስትሪ ኤንድ ቶፖግራፊ ኦፍ ኢትዮጵያ በሚል ሌሰን ነው። ቪዲዮን እስከመጨረሻው ብታዩት ጂኦግራፊ ላይ ያላችሁ እውቀት ይጨምራል ብለን እናስባለን። ስለዚህ ቪዲዮን እስከመጨረሻው በጥሞና ተከታተሉ። ሼር እና ሰብስክራይብ ላይክ ጀምሩ። ሜን ኮንቴንቶቹ 1.1 ጂኦግራፊ ሚኒንጉ ስኮፕ እና ብራንቹ እናያለን። እሱን ባዛሬው እናያለን። 1.2 ሎኬሽን ሳይዝ ኤንድ ሼፕ ኦፍ ኢትዮጵያ 1.3 ጂኦሎጂካል ሂስትሪ ኦፍ ኢትዮጵያ እንደው በላይ ቀጣይ ጊዜ እናያለን። ስለዚህ ዛሬ 1.1 ነው የምናየው። ጂኦግራፊ ምን እንደሆነ ምንድነው ትርጉሙ፣ ስኮፕ ወይ አላማው፣ ሜን ፖይንቶቹ ምንድናቸው፣ ከምን አይነት ብራንቾች ወይ ከምን አይነት ብራንቾች ጋር ሪሌትድ ነው የሚለው እናያለን። at the end of this section you will be able to learners will be able to define geography as a subject. geography እንደ ትምህርት ዲፋይን እናደርጋለን። describe the scope of geography and identify the branch of geography። ያው ሌሰኖቹ ከፋፍሎ ማወቅ ነው እንግዲህ ዲስክራይብ ማድረግ ነው። ይሄን እናያለን። አሁን the meaning of geography 1.1.1 geography ማለት ምንድነው? The term what's geography? Do you think geography has a single universal accepted definition? If not, why? And universally አንድ የሚያስማማ ዲፊኒሽን ይኖረዋል ብላችሁ ታስባላችሁ? ከሌለው ለምን የለውም ማላችሁ ወደሚለው ነው። The term geography first appeared in the history at the time when the Greek civilization reached at the peak. በቃ የግሪኮች ሲቪላይዜሽን በጣም ጣሪያ ሲነካ ነበር የተበሰረው ስለ ጂኦግራፊ ሂስትሪ። They defined geography for the first time by combining two words to Greek origin name, geo and graphos. geo ማለት earth ነው፣ graphos ማለት which means writing። ስለዚህ writing of the earth ብሎ ዲፋይን አድርገውታል ግሪኮች። ኤራስቶንስተንስ የሚባል ጂኦግራፊስት አለ። famous Greek philosopher ነው። ይሄ በጣም ግሪክ ፊሎሶፈር ነው። ከ276 እስከ 194 ቢፎር ክራይስት ድረስ የነበረ ነው። coined the term geography and defined it is the field of the study that deals with the description of the earth። ስለ የመሬት ዲስክሪፕሽን የሚያወራ ትምህርት ነው ብሎ ያስብ ነበር ኤራቶስተነስ የሚባል የግሪክ ፊሎሶፈር ማለት ነው። ይሄ ፊሎሶፈር እንዳልኳችሁ ከ276 እስከ 194 ቢፎር ክራይስት በፊት ከ274 እስከ 194 ቢፎር ክራይስት ድረስ የነበረ ነው። coined the term geography ምን ማለት the description of the earth ካለ ኤራቶስተነስ ነው ማለት ነው። now this definition seems very general when we compare into the scope of current geography። ከሌሎቹ ጋር ስናነጻጽረው በጣም ትክክለኛ ሚኒንግ ይሰጣል። ግሪካዊም ስለሆነ እሱ ከአገሩ ሰዎች ጋር ተመካክሮ ያወጣው ነው። A number of definitions have been given by different scholars ይላል። by 19th and 20th century በ19ኛው ሴንቸሪ መጨረሻ እና ወደ 20ኛው ሴንቸሪ መጀመሪያ አካባቢ ላይ ኦል ደግሞ በ19ኛው ሴንቸሪ መጀመሪያ ሙሉ በ20ኛው ሴንቸሪ ላይ this definition related ብዙ ሰዎች የተለያየ ዲፊኒሽን ሰጥተዋል። this definition relate geography current concerns interest and focus ይላል። እነዚህን እንግዲህ ኤራስቶንስ አሉ፣ ሌሎችም ሳይንቲስቶች፣ ሌሎችም አካላት አሉ። ምን ብሎ ዲፋይን አደረጉት ወደሚለው እንመጣለን ማለት ነው። አንዳንዶቹን ነው የምናየው። እንግዲህ ትንሽ ናቸው፣ 5 ናቸው። እነሱን ነው የምናየው። ከኤራስቶንስተነስ እንጀምር። እናርገው ኤራስቶንስተነስ ከ207 ከመጠጠር ቢፎር ቀደም ጂኦግራፊ ዘ ዲስክሪፕሽን ኦፍ ደርስ እንዳለው ነው። ቀደም ዘ ዲስክሪፕሽን ኦፍ ደርስ አሌክሳንደር ቮን ሃምቦልት ከ1769 እስከ 1859 ድረስ የነበረ ጂኦግራፊስት ነው። ጂኦግራፊ is scientific discipline to connect the general particulars through measurement, mapping and regional emphasis። ጂኦግራፊ የትምህርት አይነት ነው። ምን አይነት የትምህርት አይነት ነው? የሆነ ጀነራል የሆነ ነገር ከአንዳንድ ፓርቲኩላር ነገሮች ጋር ያገናኛል። ይሄን እንዴት ነው የሚያገናኘው ካላችሁ በሜጀርመንት ሊሆን ይችላል፣ በመለካት፣ በማፒንግ ማፕ ወይ ደግሞ የምድር ካርታ በማየት ሪጂናል ኤምፋሲስ እነዚህ አሉ። ኮንሳይዝ ኦክስፎርድ ዲክሽነሪ ከ1964 ላይ የነበረ የተሰጠ ዲፊኒሽን ኦክስፎርድ ዲክሽነሪ የሚባል ታውቃላችሁ። እና በዚህ ትልቅ ዲክሽነሪ በ1964
እንደዚህ አይነት ዲፊኒሽን ተሰጠው። ጂኦግራፊ is the science of the earth's surface። ስለዚህ ምንድነው ጂኦግራፊ የምንለው ነገር ምንድነው? ስለ earth's surface የሚያወራ ሳይንስ ነው ይሉታል ኦክስፎርድ ዲክሽነሪ የጻፉ ሰዎች። ሃርትሾርን ደግሞ ምን ይላል? ሃርትሾናር geography is a branch of knowledge that's concerned with the provision of an accurate order rational description of distribution on the earth surface ይላል። እሱም ምን ይላል? ምን እውቀት ነው? ምን አይነት እውቀት ነው? ከምን ጋር የተገናኘ እውቀት ነው ይላል። አኪዩሬት ለአንድ ነገር ዳርቱ ካለ የዳርቱ መሀል የሚነካ አኪዩሬት ነገር ነው። ኦርደር ኤንድ ራሽናል ዲስክሪፕሽን ኦፍ ዘ ሰርፌስ ኦፍ ራሽናል ዲስክሪፕሽን ሌላ ሃርትሾርን አርማ ይትስ ይሄ ደግሞ ምን ይላል? ጂኦግራፊ is a science that is concerned with rational development and testing theories። በብዛት የሃርትሾርና የኢትሲዚ ይስማማሉ። ራሽናል ዲቨሎፕመንት ነው የሚለው እዚያ ጋር ራሽናል ዲስክሪፕሽን in testing of theories that explain and predict the spatial distribution and location of things in phenomena on the earth surface። እነዚህ እንግዲህ ኦልሞስት አራቱ ጂኦግራፊስቶች ናቸው። ከሳይንስ ኦክስፎርድ ዩኒቨርሲቲ ደግሞ በእንደ ዲክሽነሪ ስለተጻፈ ነው። As you have read above, each of this definition include the idea that geography study the earth. Most of them specify the surface of the earth. ያው ስለ ምድር ነው የሚያወሩት ብዙዎቹ ይላል። It is difficult to forward a definition acceptable to all geographies at all times ይላል። የሁሉንም ጂኦግራፊስቶች እንትን አንድ ላይ አቀናጅተን እንደዚህ አይነት ሚኒንግ መስጠት ዲፊካልት ነው። ስለዚህ ምን ይላል? at all times and place because of dynamic nature of the discipline and change in the scope and method of study. However, the following may be widely accepted definition by most scholars ይላል። ብዙዎቹ ስኮላሮች ወይ ደግሞ ብዙዎቹ ሳይንቲስቶች ብዙዎቹ ጂኦግራፊስቶች የሚያስማማ አንድ ነጥብ አያነሱም። ምክንያቱም አንዱ ጋር እንደዚህ ፕሪሲሽን ሲኖር ሌላው ጋር ደግሞ ይለያያል። ስለዚህ የሁሉም ሚኒንግ አንድ አይነት አይመጣም። ግን ብዙ ስኮላሮች ደግሞ የተስማሙበት ይሄ ነው። ሁሉም ባይሆኑ ግን በብዛት ጂኦግራፊ the scientific study of the earth that describe and analyze spatial temporary variation of physical, biological and human phenomena in their interrelationship dynamics over the surface of the earth። እንግዲህ ብዙዎቹ የተስማሙበት ነው። ስለዚህ ምንድነው ቴምፖራል አለው አንደኛ፣ ስፓይት አለው፣ ፊዚካሊም አለው፣ ባዮሎጂካሊም አለው፣ ሂውማን ፌኖሜነን በሰው ልጆች ላይ የሚሰራ ኤንድ እነዚህ ነገሮች ላይ ደግሞ ምን ኢንተር ሪሌሽንሺፕ በእነዚህ ነገሮች ላይ ያለው ዝምድና እና ዳይናሚክስ ኦፍ ዘ ሰርፌስ ኦፍ ዘ እርዝ ይናገራል። ጂኦግራፊ የምንለው ነገር 1.2 the scope of geography ይላል። ጂኦግራፊን የመማር ኤሙ ምንድነው? ይሄ ኤሙ ብቻ ሳይሆን ደግሞ ከምን ጋር ያገናኛል? ከዩዝ ጋር ማገናኘት እንችላለን። ስኮፕ ነው ማለት ነው። Scope refer to the content of how broad or narrow of the field of the study of given discipline in the case of indiscipline። ስኮፕ የምንለው ነገር the scope of chemistry ምናምን ሊባል ይችላል። ምንድነው የሚያሳየው? the field of study of given discipline ለዛ ለምንማረው ትምህርት ምንድነው? ኮንተንት ነው። refer to the content of the field። in this case geography ይላል። the scope of geography is very wide በጣም ጥልቅ ነው። the scope is dynamic። scope ነው ዳይናሚክ ነው፣ በጣም ሰፊ ነው። it often changes as discovery and ideas enter the field። geography studies a great many physical and human features of the world። geography ምንለው ነገር የሚማረው ስለ ቀጥተኛ ግሪኮች ትርጉም ሲሰጥ ጂኦ የምንለው ነገር ስለ ምንድን ነው? ግራፍስ ምንለው ራይቲንግ ነው። ስለዚህ ራይቲንግ ኦፍ ዘ earth surface ብሎ ይሰጡታል ብዙዎቹ። እና ጂኦግራፊ ፊዚካሊ ስለ ምድርም ሂውማን ፊቸሮችም የሚያወራ ነው። ወርልድ ነው በቃ ራሱ ነው። it focus include their causes, effects and interactions ይላል። as a result the subject that geography examines include features in hydrosphere, atmosphere, lithosphere, biosphere and anthroposphere። እነዚህ በኋላ እናያቸዋለን ምን እንደሆኑ እና እነዚህ ውስጥ እነዚህ ነገሮች ኤግዛማይን ለማድረግ ይረዳል ማለት ነው። ባያማ ጂኦግራፊ as a field study is also concerned with the economic, social, political and ecological problems that you hear every day። ከምን ጋር ይገናኛል? ኮንሰርን ይሆናል ስንል ደግሞ
ከኢኮኖሚ ጋር ይገናኛል። ጂኦግራፊ የምንለው ነገር ሶሻሊ የሚገናኛል፣ ፖለቲካሊ የሚገናኛል፣ ኢኮሎጂካሊ የሚገናኛል ማለት ነው። በእነዚህ ውስጥ ያለ ችግሮችን ሁሉ እንድንሰማ ያደርገናል እንደ ትምህርት። It also concerned with modern technology such as computers, global positioning system, positioning system GPS, geographic information system GIS to analyze information to draw conclusion with accuracy. ስለዚህ እነዚህ ነገሮች ስለ ችግሮች ብቻ አይደለም ደግሞ ስለ ሞደርን ቴክኖሎጂ ኮምፒውተር how we made a computer, GPS global positioning system ምንለው geographic information system GIS ምንለው እነዚህ conclusion with accuracy draw conclusion with accuracy ይሰጣል ማለት ነው። ቀደም እንግዲህ ሃይድሮስፌር፣ ባዮስፌር፣ አትሞስፌር፣ ሊቶስፌር ምናምን የሚሉ ነገሮች አይታችኋል። እነሱን ደግሞ እስቲ ዲፋይን እናደርጋችሁ። ምንድነው ባዮስፌር ምንድነው ሊቶስፌር የሚለውን ነገር አሁን እናያለን። ሃይድሮስፌር ምንለው it include all the bodies of water የምድር ፓርቶች አሉ የውሃማ ፓርቶች እነሱን ሁሉ ያጠቃልላል ሃይድሮስፌር ምንድነው። ለምሳሌ እነ ኦሽን rivers, lakes and others, rift valleys እነዚህ ያጠቃልላል ሃይድሮስፌር ምንለው። ባዮስፌር ጋር ስንል refers to living organism in on the earth surface በምድር ውስጥና በምድር ውስጥ in and on the surface of the earth። ሃይድሮስፌር ስለ ውሃ ነው። ባዮስፌር ስለ ሊቪንግ ኦርጋኒዝም ነው in and on the world in the earth surface ውስጥ ያሉ በውስጥና በውጪ የምድር ሰርፌስ ውስጥ ያሉ outside ግን in and on። አትሞስፌር it includes all aspects of air ይላል አትሞስፌር። ስለዚህ ይሄ ደግሞ ስለ ኤር ኮምፖዚሽን surrounding our planet all aspects of air composition surrounding our planet። ሊቶስፌር is the solid layer of rocks that covers the entire surface of the planet የፕላኔቶች ውስጥ ክፍሎችን የሚሸፍን solid layer of rock ነው ድንጋይ ነው። አንትሮፖስፌር is the part of environment that's made from modified by humans። አንትሮፖስፌር ስለ environment ነው የሚያወራው። ስለዚህ hydrosphere is about water, biosphere is about living organisms, atmosphere is about air, lithosphere is about the solid layer of the rocks, anthroposphere is about the environment ማለት ነው። Did not say how wide is the scope of geography? Did you understand extent of its scope ይላል። It's true, geography has very wide scope ይላል። This does not mean its scope is limitless። ግን ስኮፑ ሊሚት ለስ የለውም ማለት አይደለም ወይ ደግሞ መጨረሻ የለውም ማለት አይደለም። የሆነ ገልጽምና መንጨርሰው ነገር አይደለም ማለት አለ። ግን ከነዚህ ውስጥ ደግሞ ሜጀር የሚባሉትን አሉ ሜጀር የማይባሉም አሉ። ግን ሜጀር የሚባሉትን ደግሞ አሁን እናያቸዋለን ማለት ነው። እነዚህ ጂኦግራፊ ለመኖሩ ሜጀር ነገሮች ናቸው ይባላሉ። ሜጀር ስኮፖች ናቸው ይባላሉ ማለት ብሎ አድርገን ያው the earth its position in the universe and movements ይላል። በምድር ላይ ያሉ የምድር ፖዚሽን in the universe and its movement እንዴት እንደሚንቀሳቀስና በጋላክሲ ወይ ደግሞ ዩኒቨርስ ምንለው ነገር አለ ፕላኔቶች ዳራፍ ፕላኔቶች ሌሎች ነገሮችን ስታር ምናምን ያሉበት በሱ ጋር ያለው ፖዚሽን እና እንዴት እንደሚንቀሳቀስ ነው እንግዲህ የጂኦግራፊ ስኮፕ አንደኛው። ሁለተኛው the different physical features that constitute the earth surface በምድር ውስጥ ያሉ ፊዚካል ፊቸሮች ያሳያል። the force that causes them እነሱ የሚፈጥረው ምንድነው የሚፈጥራቸው የሚለውን ይናገራል። the variation from place to place and their change over time ይላል። ከቦታ ቦታ ያላቸውን ልውጦች ሲቀጥል ደግሞ በሰዓታት ልዩነት በየሰዓቱ ልዩነት ያላቸውን ቀየር ያሳያል። the different relationship between human beings and their natural environment በሰው ልጆች መካከልና በተፈጥሯዊ አካባቢ መካከል ያለውን ልዩነትና አንድነት ያሳያል ማለት ነው። also the interdependence and impact that each has on the other on each other. The condition of the lower part of the atmosphere subsequent weather in climate conditions ይላል። የአትሞስፌር ያለው ነገር አላል ስለ ኤር ሰርፌስ ምናምን የሱ ሎወር ፓርት ያለበት ኮንዲሽን subsequent weather in climate condition together with spatial distribution and variation the material that makes up the earth in its diverse landforms ምድር የሚሰሩት ነገሮች ሶሊድ ነገሮች አሉ ሊኩዊድ ጋዝ እነዚህ ምንድን ናቸው?
and the major economic activity of humans impacts on the environment. Major economic, primary or secondary economic activity ታቸውን ምን የሰዎችን እነዚህና በተፈጥሮ ላይ ያላቸውን ደግሞ ጉዳቶች ይናገራል። እንግዲህ ይሄ የጂኦግራፊ ዋይድ ኮንሰፕት ሜጀር ኮንሰፕት የምንላቸው ናቸው። Therefore, geography deals with an enormous range of phenomena ranging from physical and biotic to human environment. It's possible to conclude that although within geography has certain areas that focus upon. Hence, geography is a holistic discipline of knowledge and research academy. The last part of lesson 1.1 is 1.13 branch of geography. 1.1.3 branch of geography. Geography ምን የሚባሉ ብራንቾች አሉት የሚለው ነው ደግሞ ይሄ ደግሞ የምናገረው። You have studied the definition of geography. Yeah. And you have considered its scope. Next. Yeah. Scope አይተናል፣ definition አይተናል። Next you will learn about the main parts of geography in sub branches. Physical geography እና human geography ተብሎ ይከፈላል ብራንቾቹ በዋናነት። Physical geography የሚባለው physical geography studies the distribution of natural features of the world. በወርልድ ወይ ደግሞ ዓለም ምንለው ነገር አለ በሱ የሚመጡ ናቹራል ፊቸሮች ቮልካኒዝም ነው ይችላል earthquake እነዚህ ማለት ነው የሚያወራው such as climate, landforms, soil, vegetation, surface, drainage systems, water resources and animals. This branch of geology also considers the cause and effect of interaction of these features. Physical geography is further subdivided into more specialized fields to study of the volumes. Okay. ፊዚካል ጂኦግራፊ እንዲያርጎ ይከፍላል። ፊዚካል ጂኦግራፊ በዋናነት ለአምስት ይከፍላል። ጂኦሞርፎሎጂ፣ ክላይማቶሎጂ፣ ባዮጂኦግራፊ፣ ኦሽኖግራፊ፣ ሶይል ጂኦግራፊ፣ ባዮግራፊ፣ ፓይቶግራፊ እና ጂኦግራፊ ብሎ ይከፍላል። ፓይቶ እና ጂኦ እናያለን። ጂኦሞርፎሎጂ ምን ነው? the study of land forms ስለ ጂኦሎጂ አይደል? ጂኦሎጂ ስለምንድነው የሚያጠናው? ስለ ላንድ ነው። ስለሱ ነው የሚያጠናው ጂኦሎጂ። the distribution ስለ land forms እንዴት እንደሚሰራጩ origin and force that change them. Climatology ስለ climate ነው። study factor that create the climate and examine the variation and distribution of climate and related cause and effects. ክላይሜት ጋር የሚያያዙ ነገሮችን ነው የሚያወራው። ምንድነው ምን ጉዳት ያመጣሉ እነዚህ Biogeography, generally speaking, deals with the distribution of plants and animals. Plants ሲሆን እዚህ ጋር እንደጠቀሰው ፓይቶጂኦግራፊ፣ animals ሲሆን ጂኦጂኦግራፊ ብሎ። One part is biography, deals with the pattern of vegetation growth in relation to climate, soil and human activities ይላል። ከክላይሜት ጋር እንዴት አንድ አትክልት እንደሚያድግ ከሶይል ጋር እንዴት ከሰው ጋር ደግሞ ምን አይነት ድጋፍ አግኝቶ ነው ሚለው ፓይቶግራፊ ይባላል። ምንድነው ይሄ? one part of biography deals with patterns of vegetations grow የሆነ ተክለን ከክላይሜቱ ጋር እንዴት ተስማምቶ አደገ፣ ከአፈሩ ጋር እንዴት ተስማምቶ አደገ፣ የሰው ልጅ ምን አይነት እንክብካቤ አድርጎለት አደገ ምንለው ፓይቶጂኦግራፊ ይባላል። There's also another part of biography that study with certain life in one region in not in another ይላል። በአንድ አካባቢ ብቻ የሚኖሩ አኒማሎች ግን በሌላ አካባቢ ማይኖሩም ደግሞ ያጠናል። In addition, it investigates the migrations of animals. ስለ animal migration መሰደድ factors that affect their environment movement እነሱ ከዛ አካባቢ ለቆ የሚወጡበት ለምን እንደሆነ the area of studies geography ከላንድን ከአኒማል ጋር አገናኝቶ ነው ማለት ነው የሚያጠናው። oceanography የምንለው study the location cause and effects of ocean currents, waves and tides ይላል። oceanography የምንለው ኦሽን ከረንቶች ዌቭ እና ታይዶች የት እንደሚገኙ እንዴት እንደሚፈጠሩና ምን አይነት ጉዳት እንዳላቸው ያሳያል። soil geography studies the distribution of various types of soils throughout the world. በምድር ላይ የተለያዩ አፈሮች እንዴት ዲስትሪቢዩት እንደሚያደርጉ ነው እንግዲህ የሚያወራው soil geography. Soil geography studies how different kinds of soil influence the type and amount of crops produced in areas. ሌላው ደግሞ ስለምን ያወራል? የተለያዩ አይነት ሶይሎች ምን አይነት ክሮፖችን
ፕሮዲዩስ አድርገው በዛ ኤሪያ ላይ ያስጠቀመው። it also examine how soils are affected by agricultural activities practiced in an area ይላል። ምንድነው ሌላ ደግሞ ኤግዛማይን የምናደርግበት ነገር አንድ ሶይል እንዴት አፌክት ይሆናል በአግሪካልቸር፣ ሌላ ደግሞ በግብርና ማለት ነው። ሌላ ደግሞ እንዴት በኤሪያው ተለመደ የሚለውን ነገር ነው የሚያወራው። ሁለተኛው የጂኦግራፊ ፓርት መጀመሪያ ፊዚካል ጂኦግራፊ አንስተና ሂውማን ጂኦግራፊ የሚለው ነው። what does that human geography do you know the sub branch of human geography ይላል። እስቲ ነው human geography studies the distribution of influence of human aspects of our world including cultures, population, settlement, economic activities, political systems. human geography ምንለው አንድ ሰው ያው ፖፑሌሽን ማለት ነው። በቃ ጀነራሊ በላንድ ላይ ፖፑሌት ማድረግ ነው። ሌላ ካልቸሩን ይዞ ፖፑሌሽን ሴትልመንት ከቦታ ቦታ ሲንቀሳቀስ ኢኮኖሚክ አክቲቪቲው እና ፖለቲካል ሲስተሙ ምን ሲያደርግ ነው ኢንፍሉዌንስ ሲያደርግ ነው። እንግዲህ human geography የምንለው ነገር this branch of geography is subdivided into the following specialized fields of group culturally, population, economical, political, urban, historical geography ተብሎ ይከፈላሉ። እነዚህ እናያቸው። cultural geography የምንለው ነገር ምንድነው? አሁን ደግሞ እሱ እናያለን። cultural geography ከዚህ በፊት ሰምታችሁ ሊሆን ይችላል። ሂስቶሪካልም ብዙ አይነቶች አሉ። ትንሽ ሰፋ ይላል ይሄ ሌሰን። ይሄ እነዚህ በጣም ብዙ ናቸው። እነሱን ደግሞ ነው cultural geography it examines the distribution interaction of cultures ይላል። ምንድነው የአንድ ካልቸር ዲስትሪቢዩሽን in interaction distribution of cultures examines the distribution in interaction of cultures ከሆነ cultural geography ነው ላይ including peoples, beliefs and customs. It also examines the movement, expansions in interaction of cultures on the surface of the earth. Cultural geography ምንለው ነገር population geography it considers the population distribution factors affecting it. ለምን አንድ ሰው ፖፑሌት ያደርጋል እና እንዴት ዲስትሪቢዩት ይሆናል የሚለውን ነው የሚያሳየው። ይሄ it also deals with the birth and death rates ይላል። ከሞትና ከውልደትና እስከ ሞት ድረስ ያለውን እንትንም ይናገራል። ፖፑሌሽን ስትራክቸር፣ ፖፑሌሽን ሙቭመንት፣ ፖፑሌሽን ምንለው ነገር እንዴት ተፈጠረ፣ ምን አይነት ስትራክቸሮች አሉት፣ ፖፑሌሽን ምንለው ነገር በምን አይነት መንገድ ይካሄዳል፣ household size and other related statistical data ይላል። ሌላ ሶስተኛው ኢኮኖሚክ ጂኦግራፊ ይላል። ሌላ ሶስቶች አሉ። ሌላ ሶስት ከዚህ ውጪ ኢኮኖሚክ ጂኦግራፊ is study production, consumption, exchange, the spatial distribution of goods, service and factors affecting them. ኢኮኖሚካል ምንላቸው ነገር ደግሞ የሆነ ነገር እንዴት ፕሮዲዩስ ይደረጋል፣ ኮንሰፕት ይደረጋል፣ እንዴት እንቀያየራለን፣ እነዚህ ነገሮች እንዴት ዲስትሪቢዩት ይደረጋል፣ እነዚህ ጉድስ ሰርቪሱ እንዴት ነው፣ እነዚህ ነገሮች ምን አፌክት ወይ ፋክተርስ አፌክቲንግ them እና ኢኮኖሚክ ጂኦግራፊ ላይ ፖለቲካል ጂኦግራፊ it deals with the distribution of political systems and ways people use them to exercise power and make decision ይላል። ይሄ ደግሞ ፖለቲካል የሆነው ነገር ከሰዎች ልማዶች ጋር ኤክሰርሳይዝ ፓወር and make decision ፓወር ወይ ደግሞ የህግ እንትንን አይቶ ምን ማድረግ ነው ዲክሴሽን ወይ ደግሞ ምን ውሳኔ መስጠት make a decision ተወያይቶ ውሳኔ መስጠት። it also studies topics such as change in political boundaries, problems of political instability and patterns of voting. ሌላው ደግሞ ስለምን ያወራል change in political boundaries በፖለቲካል ላይ ያሉ ረብሾች ምን ስለሱ ያራ problems of political instability and patterns of voting የተረጋጋ የፖለቲካ እንትን ኢንስቴብል የሆነ የተረጋጋ ፖለቲካ እንዳይኖር patterns of voting ምርጫ ላይ ያሉት እንትኖች ያሳያል። እንግዲህ urban geography it studies the development characteristics of towns. urban ምንለው ነገር ምንድነው? towns, cities and other urban centers. urban ምንለው በዛ እንደ ገጠር ነው የሚታየው ግን ምንድነው urban ስንል development characteristics of what towns, cities and urban centers እነዚህን ያካትታል። it also investigates where different groups are live within a city where slums develop ይላል። historical geography የመጨረሻው the study of geography of the past and how places, regions and patterns of human activity have changed over time ይላል። history የሚባል ሰብጀክት አለ፣ geography የሚባል ሰብጀክት አለ። ስለዚህ geography ላይ ያሉት ነገሮች historically በፊት የነበሩት geography ላይ የነበሩ past የነበሩ how places, regions and patterns የሚያወራ ነው ከሆነ historical geography ነው። በነገራችን ላይ እነዚህ ፊልዶች በእኛ ሀገር አልተለመዱም እንጂ በውጪ እንደ ትምህርት ነው። ለምሳሌ አሁን እኛ ዝም ብለን እንነካዋለን ግን urban geography
9 15 16 ዩኒቶች ኖሮት በስተክክል ይማሩታል። ላይክ ከዛ በኋላ በአርባን ጂኦግራፊ ተመረቀ ይባላል። እዚህ ሀገር ኢንጂነሪንግ ተምሯል፣ በኢንጂነሪንግ እዛ ግን አርባን ጂኦግራፊ ነው የተመረቁት ይላል። ብዙዎቹ እኛ ሀገር አልተለመዱም፣ ወደፊት ግን ይለመዱ ይመስለኛል። ዛሬ ቪዲዮአችን ይሄን ይመስል ነበር። በቀጣይ በሌላና በአዲስ ትምህርታዊ ቪዲዮ እስከምንገናኝ ቸር ሰንብቱ። ሰብስክራይብ፣ ሼር አድርጉ። አመሰግናለሁ። ቻው